ትንቢተ ኢሳይያስ 49:11 ተራሮችን ሁሉ መንገድ አድርጋለሁ፣ ጎዳኖችን ከፍ ከፍ ይላሉ። እነሆ እነዚህ ከሩቅ እነሆ እነዚህ ከሰሜን ከምዕራብ እነዚህ ከሲንም አገር ይመጣሉ። እግዚአብሔር ሕዝቡን አጽናንቷልና ለችግረኞችም ራርቷልና። ሰማያት ሆይ ዘምሩ፣ ምድር ሆይ ደስ ይበልሽ፣ ተራሮች ሆይ እልል በሉ። እዚህ ጋር ለእናንተ ማስተላለፈው ተራሮች ሁሉ መንገድ አድርጋለሁ አለ አይደለ? የሚገለጥ ትውልድ ማለት ተራራ አይቶ ፈርቶ የሚመለስ ሳይሆን ተራራ ላይ መንገድ አለ ብሎ ነው። የሆነ ሲጨለም ወደ ኋላ የሚመለስ ሳይሆን በዛ ውስጥ ብርሃን አለኝ የሚል ትውልድ ነው። አንድ ጊዜ እጅን ብቻ ከፍ አድርግልኝና እንደዚህ በል፣ እየሄድኩ በሉት እገለጣለሁ በል። አሜን ነው። በየማታ በየከሰዓት በየማለዳ የሚገለጥ ትውልድ አለ። አንድ ቀን እግዚአብሔር አንዳንድ ጊዜ ሕዝቡን ይልካል። እንደተላከ ሕዝቡ እንደማይራመድ እግዚአብሔር ቃል ይናገራል። መጽሐፍ ቅዱስ አንድ ሰው ዮናስን ይከፍትልኝ፣ ትንቢተ ዮናስ ይከፈትልኝ። አንድ ቀን ከዮናስ መጽሐፍ አንድ ነገር እንማራለን። እግዚአብሔር የላከበት መስመር አለ። መስመሩን ትቶ እግዚአብሔር ተገለጥ ያለበት ከተማ ትቶ በራሱ ምሪት በሌላ ከተማ ለመገለጥ ወሰነ። እግዚአብሔር በመሃል አካባቢ ሲደርስ ሌላ ወጀብ አነሳ በባህሩ ላይ። አንዳንድ ጊዜ እኛ የጀመርነው መንገድ ላይ ባህሩ ከተነሳ ይሄ የኔ የመገለጥ ከተማ አይደለም ማለት አለብን። እግዚአብሔር ተመለስ የሚልበት ድምጽ አለ። ዛሬ ለአንድ ሰው እግዚአብሔር ይናገራል። እጅን ከፍ አድርግና እንደዚህ በል፣ ይናገረኛል በሉት። አሜን ነው። ትንቢተ ኢሳይያስ 11:16 ከግብጽም በወጣ ጊዜ ለእስራኤል እንደነበረ ለቀረው ሕዝብ ቅሬታ አሶር ጎዳና ይሆናል አለ። አሶር ምን ይሆናል? ጎዳና ይሆናል አለው። ለአንድ ሰው መንገድ የለም ያለው ሰው ካለ እግዚአብሔር የሚሄድ ሰው ብቻ ነው ዛሬ የሚያሳይ። የሚሄድ ሰው ብቻ ተስፋ ቆርጦ የሆነ አይሆንም ብሎ ወደ ኋላ የሚመለስ ሰው የለም። እግዚአብሔር ያንዳንዱ ሰው ሲያራምድ አይቻለሁ። አጠገብ ያለው ሰው ያዘውና እንደዚህ በለ፣ ስትራመድ አየው በለ። ድገምና ስትራመድ አይቻለሁ በለ። መራመድ የሚፈልግ ትውልድ አለ። ባለፈው መንገደኛ ትውልድ ብያችኋለሁ። አንደኛ የሚገለጥ ምን አይነት ትውልድ ነው ካላችሁ፣ ምን አይነት ትውልድ? መንገደኛ የሆነው ትውልድ፣ መንደርተኛ ሳይሆን መንገደኛ የሆነው ትውልድ ይገለጣል። መንገደኛ ለማለት የፈለኩበት ምክንያት አለ። አንድ ሰው መንደር ቁጭ ካለ መንደርተኛ ነው የሚባለው። መንገድ ከጀመረ መንገደኛ ነው የሚባለው። ዛሬ እኔ የእናንተ ርዕስ ይቀየራለሁ፣ መንገደኛ ትባላላችሁ። አጠገብ ያለው ሰው ያዝና መንገደኛ ነህ በለ። ነካ አድርግና መንገደኛ ስትሆን አይቻለሁ በለ። እየሄድክ በለ ትገለጣለህ በለ። አንድ ሰው ያለ ፍላጎት አይወጣም። መጀመሪያ በመግቢያው ላይ ዘማሪው ከመውጣቱ በፊት አንድ ነገር ጠቅሼ ነው ወረድኩት። እግዚአብሔር ቂሳ ልጅ ሳኦልን ከአባቱ ቤት በምክንያት ነው ያወጣው። እያንዳንዳችሁ ከተማ እየወጣችሁ በምክንያት ነው ያወጣችሁ። እግዚአብሔር አውቆ ከሳኦል ቤት አህያ እንዲጠፋ አደረገ። ከኔ ጋር ናችሁ? አህያ አውቆ እኮ ነው አውቆ እንዲጠፋ እግዚአብሔር አደረገ። አህያ ያለበት ቦታ እያወቀ ሳኦልን አልመራም። ሰዎች ስለማይቀበሉ ቅባት ወደሚያስፈልግበት አጥቃጫ መራና መንገድ መሃል አካባቢ ሲደርስ አጥቃጫው ጠፋበት። አንዳንድ ጊዜ እግዚአብሔር ትገለጣላችሁ ሲል የጠፋባችሁት ነገር ሊጠፋባችሁ ይችላል፣ ሊኖርባችሁ ይችላል። ያጋጥማችሁ ነገር የተነገረ ትንቢት ያወራችሁ ፈልጋችሁ የወጣችሁት ነገር ላታገኙ ሊሆን ይችላል። እሱ አህያ እየፈለገ ወጣ ይላል እግዚአብሔር ቃል። ከቂሳ ልጅ ከልጆቹ ሁሉ ታናሽ ነው ይላል። ቁመት ዘለግ ያለ ውብ ነው ይላል እግዚአብሔር ቃል። 9ኛው ምዕራፍ ሄዳችሁ ስታነቡት እና በጣም እዛ ቦታ ላይ የገረመኝ አንድ ነገር አለ። እግዚአብሔር አላማው ጋር አወጣና ለካ መንገድ የሚያሳዩ ሰዎች በመንገድ እሱን እግዚአብሔር አላሳጣው። መሃል መንገድ ከደረሰ በኋላ ሰዎችን ወደዛ ወደዚህ መጠየቅ ጀመረ። አንድ ሰዎች በመንገድ አገኘኛ እንደዚህ አለ፣ እዚህ ጋር ባለ ራእይ አለ ሲባል ሰምተናልና ብሎ ማውራት ጀመረ። ከዛ አው አለ እሱ ለእናንተ
ይነግራችኋል። አህያ የጠፋበትን ቦታ ይናገራችኋልና ሂዱና በዚያ አቅጣጫ ከሄዳችሁ ትወጣላችሁ ዛሬ በሰገነቱ ላይ አለ። የሚሄድ ትውልድ በሰገነቱ ላይ ያገኛል። እየሄዳችሁ በሰገነት ላይ ምን ታድርጋላችሁ? ታገኛላችሁ አሉትና ልክ እሱ አቋርጦ ሲሄድ ድግስ ነበረው። አጠገብ ያለው ሰው እንደዚህ በል፣ መንገደኛ ትውልድ በለም በድግስ ላይ ይወጣል በል። አሜን አሜን አሜን። መንገደኛ ትውልድ ማለት አንድ ስፍራ የሚቀመጥ ትውልድ አይደለም። መንገደኛ ያልኩበት አንድ ሰው ከደቡብ መምጣት ከጀመረ ከተማ እያቋረጠ ነው የሚመጣው። እያቋረጠ ይመጣል። ሁሉም ከተማ በደረሰበት ከተማ ሁሉ ይገለጣል። ሰላም ነው እንዴት ነው ማን ትባላለህ ይባላል። እዛ እንትና ነኝ ብሎ የራሱ ነገር ይናገራል። ያልፋል። ከዛ በኋላ ከዚህ ወደ ሌላ ሀገርም ሲሄድ የሆነ ነገር እየመጣልኝ ነው። አሜን ነው። አንድ ሰው አለ እዚህ ጋር በዚህ መሃል ሰው አግኝቻለሁ። እየሄደ የሚገለጥ ትውልድ አለ። እናንተን ገፍትሮ ትምህርትን አቋርጣችሁ ወጣችሁ አላችሁ። ትዳር እያለ በዚህ ኑሮ እንዴት እያላችሁ ወጣችሁ አላችሁ። የሆነ ስራ ጀምራችሁ የወጣችሁ አላችሁ። ትታችሁ ብዙ ነገር ትታችሁ የወጣችሁት አላችሁ። እግዚአብሔር እንደዚህ ይላል፣ የጠፋባችሁት ነገር ሁሉ ለምክንያት ነው። እግዚአብሔር ወደፊት ትንሽ እያስጠጋ መገለጡ ላይ ያቆማል። የጠፋባችሁት ነገር እናንተ ስትፈልጉ ማግኘት ያቃታችሁት ነገር ካለ እንኳን ጠፋ። እግዚአብሔር ወደ መገለጡ መንገዱ ጋር እያደረሰ ነው። እግዚአብሔር ወደ ከፍታው ከተማ እያደረሰ ነው። እጅን ከፍ አድርግና እየተራመድኩ በሉት፣ አንድ ቀን በሉት፣ በራእይ ላይ በሉት ይቆማለሁ በል። እስቲ በኢየሱስ መቆም ይሆንልህ።